የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? እኛ በሰዓታችን እንደተለመደው ሁለት ጥንድ ተወዳዳሪዎችን ይዘንላችሁ በሰዓታችን መተናል። እንደ ሁሉ ጊዜው ተደስታችሁ ተመራችሁ እንደምትሄዱ ምንም ጥርጥር የለኝም። ይህ ደግሞ የኔም የጓደኞቼም የአባይ ቲቪም ምኞት ነው። ለዛሬው ለተወዳዳሪዎቻችን 6 ግብአቶችን አቅርበናል። በ6ቱ ግብአቶች ዳኞች ቢሆኑ ምን ይሰራሉ የሚለውን እናስቀድማለን። ለዛሬ የሰጠነው ግብአት አረንጓዴ አተር፣ ቴላፒያ አሳ፣ ጤና አዳም፣ አበባ ጎመን፣ ግሪሲኒና ገውዝ ነው። በዚህ ሼፎቻችን ምን ሊሰሩ ይችላሉ የሚለውን ግምታዊ ወይም ደግሞ እንደው ከተወዳዳሪዎቹ ጋርም ቤት ካላችሁት ጋርም የሚመጥን ነገር ይነግሩናል። ሼፍ ፍስሐ አንተ ብትሆን ዛሬ ተወዳዳሪዎቻችንንና ተመልካቾቻችን ቢሆኑ ምን ይሰራሉ? ያው በዚህ ግብአት ያው ብዙ አይነት የተለያዩ ምግቦችን መስራት ይቻላል። ምናልባት ከተወዳዳሪዎቹ አቅም አንፃር አሳውን በዱቄትና በጨው ቀምመው ከጠበሱ በኋላ ሌሎቹን ነገሮች አንድ ላይ አዋህደው የገውዙን ደግሞ ፈቅፍቀው ጣዕም በመስጠት ጤና አዳሙንም እንደዚሁ በውሃ ውስጥ ትንሽ ጣዕም በመስጠት የሱን በመጠቀም ሶስ አድርገው ሊያቀርቡት ይችላሉ ብዬ አስባለሁ። ጤና አዳሙን አፍልተው ነው ወይስ በቀዝቃዛ? አይ አፍልተው ውሃ ጣዕሙን ይወስዳሉ። ከዛ ከሱ ላይ ጠብ ያደረጉ ሶስ። ለዚህ ነው ደረቅ ያለ ጤና አዳም ያቀረባችሁት ዛሬ። ፈታኝም ነው ማለት ነው፣ ሊፈትን ይችላል። አዎ። እናመሰግናለን ሼፍ ቅድስት። እሺ እንግዲህ ተወዳዳሪዎቹ ሊሰሩ የሚችሉት ብዬ የምገምተው የተሰጣቸውን አሳ በዱቄት ካደረጉ ወዲያ ቀምመው ጤና አዳሙን እንደ መቀመሚያ ነው የሚያደርጉት። የደረቀ የሰጠናቸው እሱን አሽተውት አብረው ከገውዙ ጋር ትንሽ አድርገው ይቀምሙትና የግሪሲሊውን ደግሞ ኮትሌት ለማድረግ እንደ ብሬድ ክራም አሽተው ያደርጉበታል። የአበባ ጎመንና አረንጓዴ አተሩን ሳላድ ይሰሩበታል ብዬ አስባለሁ። በለው ሼፍ ማተቢ። ኦኬ ዋና ግብአታችን ያው ቴላፒያ አሳ ነው። ምናልባት ላይመጣላቸው ይችላል፣ ግን እንደው ለተመልካቾችም ሪኮመንድ ማደርገው ቴላፒያ አሳውን ብላንች አድርገው ቀቅለውት በሚራፓ አበባ ጎመኑ ነው። ሚራፓ ማለት ሽንኩርት፣ ካሮት፣ ባሮና ሰለሪ የሆነ ጣዕም ስንፈልግ እነዚህን ነገሮች ገርደፍ አድርገን እንቀቅልበታለን። ስጋ፣ ዶሮ አለም አሳ። ስለዚህ አበባ ጎመኑንና አሳውን አንድ ላይ ፈጭተውት አልመውት የግሪሲኒ ብሬዱን ፈጭተውት እንደ ማወፈሪያ ጀስት ፊሽ ኬክ ባጭሩ ፊሽ ኬክ ነው የሚሰሩት። እንደ ፊሽ ኬክ አድርገውት ፊሽ ኬኩ ደግሞ ያው ደረቅ ስለሆነ ማባያ ይፈልጋል። ቺክፒውን ደግሞ እንደ ሆሙስ የምንለው አለ ወደ አረቢክ ሽምብራውን ግሪን ቢንስን ወደ ባተሩን እንደ ሆሙስ የምንለው አለ ወደ አረቢክ አካባቢ የሚዘወተርና እነዚህ ገውዙን ጤና አዳሙን ስፓይሱን ቀምመው እሱን ከፈጩት በኋላ ፊሽ ኬኩን በሱ ለልጆችም ለአዋቂዎችም የሚስማማ አይነት ስናክ ስለሆነ በዚህ መንገድ ቢሰሩት እላለሁ። እቺ ነገር ተሰራልኛል እሰራታለሁ። እና እሷን እኛም ለመቅመስ ያብቃን። አሜን በሉ። ሼፎቹ ስለሰጡን ግምታዊ አስተያየት በጣም እናመሰግናለን። የዛሬ ተወዳዳሪዎቻችንን ወደዚህ እንጋብዛለን። የመጀመሪያዎቹ ብርቱካንና ብሩክታዊት። ሁለተኛው ተወዳዳሪዎቻችን መሰረትና መኮንን። ሁለታችሁንም በሼፍ ዚማጀትና በተወዳጁ አባይ ቲቪ ስም እንኳን ወደ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ። ውድድሩ ያማረ የተቃና የተሳካ እንዲሆንላችሁ በእኔና በጓደኞቼ ስም መልካም ምኞቴን እገልጽላችኋለሁ። ዛሬ እንዲህ ውብ አድርጋ ያሳመረችኝ ፌስ ኦፍ አበሻ ጥበብ ናት። ፌስ ኦፍ አበሻ ጥበብ የምትገኘው ሻላ አካባቢ ነው። ሻላ መናፈሻ አካባቢ ነው። ስልክ ቁጥሯ ይኸውላችሁ። በጣም ቆንጆ ጥበብ ይሰራሉ። ሄዳችሁ ጎብኝታችሁ የፈለጋችሁትን ጥበብ ከጥሩ መስተንግዶ ጋር በጥሩ ዋጋ ታገኛላችሁ። ፌስ ኦፍ አበሻ ጥበብን ከልብ እናመሰግናለን። የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች እንደተለመደው ሁለት ግሩፕ ተወዳዳሪዎችን ይዘንላችሁ መጥተናል። በድጋሚ
እንኳን ወደ ተወዳጁ አባይ ቲቪና የሼፍ ዚማጀት የምግብ ዝግጅት ውድድር ኑ ጣዕምን እንፍጠር ብለን ስንጠራችሁ ስለመጣችሁ ከልብ እናመሰግናለን። ውድድሩ ያማረ እንዲሆንላችሁ ልባዊ ምኞቴን እየገለጽኩኝ እንደው በየቤቱ ያሉ የእናንተም ደጋፊዎች የአባይ ቲቪና የሼፍ ዚማጀት ቤተሰቦች ዳኞችም ደጋፊዎቻችሁም እንዲለዩአችሁ የግሩፕ ስም መጀመሪያ ብታወጡ የእናንተ ከነመኮንን ልጀምር ምን ትላላችሁ? የግሩፕ ስማችሁ ጥንዶቹ ነገርከን ማለት ነው። ባልና ሚስት መሆናችሁ አይደል? እሺ የእናንተስ የነ ብርቱካንና ብሩክታይት የጌራ ወርቅ ልጆች ናችሁ? አዎ። ጌራ ወርቅ አባትም ለሴትም ለወንድም ይሆናል አይደል? ለሴትም ለወንድም ይሆናል። ይሄ ውድድር የሼፍ ዚማጀት ውድድር ያማረ የደመቀ እንዲሆን ያደረገልን ሁሉን የኪችን ዕቃ ያሟላልን አልፊ ትሬዲንግን ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ካቴድራል አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት ነው። ብዙም ሳትደክሙ ሳትርቁ ቁጥር 2 እዛው ወለላ ኮመርሻል አጠገብ ታገኙታላችሁ። ትላልቅ ሄቪ ዲዩቲ የሆኑ ለሬስቶራንትና ለ5 ስታር ሆቴሎች የሚሆኑ ለዳቦ መጋገሪያ ለአይስክሬም ቤቶች የሚሆኑ ብዙ ዕቃዎች ስላሏቸው ሄዳችሁ ከጥሩ መስተንግዶ ጋር በጥሩ ዋጋ ተገበያዩ። አልፊ ትሬዲንግን ከልብ እናመሰግናለን። ጌራ ወርቅ የሚባል ሀገር አለ። ጌራ ምድር ነው። ጌራ ወርቅ ስለሚለው ነው አባታቸው። ጌራ ምድር ነው። አዎ መንዝ ውስጥ ጌራ ምድር የሚባል አለ። ጌራ ወርቅ እሱ ስለሚጠራው ጌራ ወርቅ ነቃ ጥበብ ግን ዘመዳችሁ ነው። ጌራ ወርቅ እንዴት ነው ወዳጄ? እንደው ካየህን የነ ብርቱካን ግሩፕ ደግሞ የጌራ ወርቅ ብለዋል። የጌራ ወርቅ ያሉት አባታቸው ትውልድ ሀገር የጌራ ምድር ነው፣ ግን አባታቸው ሲጠሩት ጌራ ወርቅ ስለሚሉት ለዛ ነው። ተወዳዳሪዎች የሼፍ ዚማጀት የምግብ ዝግጅት ውድድር የምንሰጣችሁ 35 ደቂቃ ነው። በ35 ደቂቃ ውስጥ 3 ሼፎች ስላሉ ለሶስቱም አንድ አይነት ምግብ ግን 3 ሳህን ታቀርባላችሁ ማለት ነው። የምንሰጣችሁ 6 ግብአት አለ። ከ6ቱ ግብአት በተጨማሪ ግብአት የምትወስዱበት ከሼልፉ ላይ ብቻ 2 ደቂቃ እንሰጣችኋለን። እቺ ፊት ለፊታችሁ ያለችው ባስኬት ቅርጫቷ ከፈለጋችሁ ሁለታችሁም ሆናችሁ ከፈለጋችሁም ለየብቻ ተመካከራችሁ ግብአት የምትጨምሩበት በዛች 2 ደቂቃ ውስጥ ከዚህ መደርደሪያ ላይ ካላነሳችሁ ከዛ በኋላ ብትፈልጉ ማንሳት ስለማትችሉ በጥንቃቄ የምታነሱትን ነገር ተመካከራችሁ መወሰን አለባችሁ። ለዛሬ የሰጠናችሁ 6 ግብአቶች ቴላፒያ አሳ፣ አረንጓዴ አተር፣ ጤና አዳም፣ ግሪሲኒ፣ ገውዝ፣ አበባ ጎመን ናቸው። አሁን ከፈለጋችሁ ግብአቶቻችሁ ማየት ትችላላችሁ። ከዛ በኋላ እዩና 2 ደቂቃ ብቻ ስለሆነ የምንሰጠው የምትጨምሩትን ለመወሰን ጊዜ ያላችሁ ግብአቶቻችሁን እዩ። አይተን ጨርሰናል ስትሉ ለምታነሱበት 2 ደቂቃው ይጀምራል ማለት ነው። ቆይ ይጀምራል ስል ነው ብዙ ጊዜ ገበያ የሚሄደው ማለት ነው። ሰና ግን አንተ ነው የምትመስለው። ለመክፈል ነው የምትቸኩለው። ጨረሳችሁ? ቅርጫቱ ይሆናል። ለተጨማሪ ግብአት ለማንሳት የምንሰጣችሁ 2 ደቂቃ ተጀምሯል። አየህ ተቀበለችው። አንተ መክፈል ነው እንጂ መግዛት አትችልም አይነት ሰላሳ 36 ሰከንድ ተጠቅማችኋል። አላለቀም ሰዓታችሁ፣ መብታችሁ ነው። እኔ የምነግራችሁ በኋላ እንትን እንዳትሉ ነው። ሀያ ሰከንድ ይቀራል። አስር ሰከንድ። ሰዓት አልቋል። የሚበጀንን የሚጠቅመንን ተጨማሪ ግብአት
አንስተናል ብለዋል። አሁን የሚቀጥለው እንግዲህ በ35 ደቂቃ የሚደረገው ኑጣ ምን እንፍጠር የሼፍ ዚማጀት የምግብ ዝግጅት ውድድር 35 ደቂቃው ተጀምሯል። ተወዳዳሪዎች አያያዛችሁ በሙሉ ጥሩ ዝግጅት አድርጋችሁ እንደመጣችሁ ያሳብቃል። ግን ከተሰጣችሁ 35 ደቂቃ ውስጥ 5 ደቂቃውን ተጠቅማችሁ 30 ደቂቃ ነው የሚቀራችሁ። አሁን ያደረጋችሁት ፍጥነት ለበኋላ ስለሚጠቅማችሁ ፍጥነት እየጨመራችሁ ሄዱ። እሺ፣ መልካም እድል። ይህን ውድድር ከአባይ ቲቪ በተጨማሪ መከታተል የምትፈልጉ በዩቲዩብ ቻናላችን ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ተከታተሉን። እንወዳችኋለን። ውድድሩ ትንሽ ጥንቃቄ የተሞላበትና ለማሸነፍ በደንብ ዝግጅት የተደረገበት መሆኑ ያስታውቃል። መጨረሻውን አብረን የምናየው ይሆናል። በርቱ። በዚህ በሼፍ ዚማጀት የምግብ ዝግጅት ውድድር ላይ መወዳደር የምትፈልጉ 9355 ላይ ሲዜድን እያስቀደማችሁ ሙሉ ስማችሁን ቴክስት አድርጉልን። የሙሉ የቤት ዕቃ ተሸላሚ እናደርጋችኋለን። ቴክስት አካባቢያችሁ ያለውን ዕቃ በደንብ ጎብኘት ታርጉ። እሺ፣ የሚጠቅማችሁ ነገር በደንብ ቆንጆ አድርጋችሁ እንድትሰሩ። ግን ከተሰጣችሁ 35 ደቂቃ ላይ 10 ደቂቃ ተጠቅማችሁ 25 ደቂቃ ነው የሚቀራችሁ። መልካም እድል። በተቻለ መጠን በእንጨት ማማሰያ ተጠቀሙ።
ሼፎቹ ጥሩ ነገር ሲሸታቸው ደስ ይላቸዋል። የሚቀምሱት ነገር ምን እንደሆነ ስለሚገባቸው በጣም ፊታቸው በፈገግታ ይሞላል። ዋሻው እንዴ? ኧረ ልክ ነው። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 15 ደቂቃውን ተጠቅማችኋል። 20 ደቂቃ ይቀራችኋል። 20 ደቂቃ ብዙ ነው አሁን ላላችሁበት ነገር፣ ግን መዘናጋትም የለባችሁም። እንደዛ ስላችሁ ፍጥነታችሁን ጨምራችሁ ቀድሞ የተገላገለ ሰው ጥሩ ነውና በርቱ። አሁን ደግሞ ስለ ምግብ ምን ያህል ያውቃሉ ኢንስትራክተር ኢዮብን ጋብዘን አንዱን ግብአት መርጦ የሚያስኮመኩመን ሰዓት ደርሷል። የሼፍ ዚማጀትና የአባይ ቲቪ ዋናው ፍላጎታችን እናንተን ከማዝናናት ውጪ ማስተማር ነውና ወደ ኢንስትራክተር ኢዮብ ወስዳቸዋለሁ። እንወዳቸዋለን። ሰላም በአባይ ቲቪ የሼፍ ዚማጀት የምግብ ዝግጅት ፕሮግራም ተመልካቾቻችን፣ ዛሬ ደግሞ ልንተነትነው ያቀረብነው የምግብ አይነት አበባ ጎመን ነው። አበባ ጎመን በምግብ ዝግጅት ክፍል ውስጥ የፍላውሬትስ ወይም አበባማ ተክሎች ከሚባል ዝርያ ውስጥ የሚመደብ ነው። በውስጡ በጣም ከፍተኛ ማዕድናቱን ይዟል። በተለይም ደግሞ ቫይታሚን ኬን፣ ቫይታሚን ኢን፣ ቫይታሚን ኤ እና ቫይታሚን ሲን ይዟል እና ፎሌትን ይዟል። በተጨማሪም ደግሞ ቫይታሚን ቢ6 እና ቫይታሚን ቢ5ን በብዛት በቫይታሚን የበለጸገ የአትክልት አይነት ነው። አበባማ ነጭ የሆነ አትክልት አይነት ነው አበባ ጎመን። አበባ ጎመን እንግዲህ በምግብ ዝግጅት ክፍል ውስጥ በተለያየ መንገድ ይሰራል። አበባ ጎመን በምግብ ዝግጅት ክፍል ውስጥ እንደ ሾርባ ይሆናል። ተፈይቶ ተቀቅሎ ሾርባ መሆን ይችላል። ተጠብሶ እንደ ምግብ ማጀቢያ ሆኖ ይቀርባል። በተለይም ደግሞ ከነዚህ ግን ዋይት ፉድስ ከምንላቸው ስፔሻሊ አጃቢ ከምንላቸው ከነ ሩዝ እነ ድንች ቀጥተኛ ምትክ ሆኖ መቅረብ የሚችል የምግብ አይነት ነው ወይም የአትክልት አይነት ነው። አበባ ጎመን ከምግብ አይነት ውስጥ በጣም ለየት ያለ ኮምፓውንድ ንጥረ ይዘት አለው። በተለይ ይሄ ሰልፎራፊን የሚባል የምግብ ንጥረ ይዘት አለ። እሱን በብዛት ይዟል። ይሄ ማዕድን ደግሞ በተለይ ከዚህ ከካንሰር ሴል ወይም ደግሞ እጢን በመግታት በጣም ትልቅ አስተዋጽኦ የሚያደርግ ሴል ነው፣ ግብአት ነው። በተለይ ይሄ ፕሮስቴት ላይ፣ ጉበት ላይ፣ ጡት ላይ፣ አንጀት ላይ፣ ልብ ላይ፣ ሳምባ ላይ እና ኦቫሪያን እና ጣፊያ ላይ ወይምና ኩላሊት ላይ የሚከሰቱ እጢዎችን ወይም ደግሞ ካንሰሮችን በመቀነስ ደረጃ በጣም ትልቅ አስተዋጽኦ የሚያደርግ ነው ይሄ ሰልፎራፊን የምንለው ኮምፓውንድ። ይሄን ኮምፓውንድ ስላለው ከሌሎቹ በጣም ለየት ያደርገዋል ማለት ነው ይሄን ምግብ። እና ብዙ ጊዜ ይሄ ምግብ በብዛት የሚሰጠው በተለይ አንቲኦክሲዳንት ነው ማለት አንቲኦክሲዳንት ነው። ቅድም ያየናቸው ማዕድናት በተለይ በአንቲኦክሲዳንትነት በጣም የሚታወቁ ናቸው። በተለይ ቫይታሚን ሲ፣ ቫይታሚን ኢ በጣም በዚህ ነገር በጣም ይታወቃሉ ማለት ነው። ስለዚህ በጣም ከፍተኛ የአንቲኦክሲዳንት መጠን በውስጡ አለው ማለት ነው እና በዚህ መንገድ በሽታን በመከላከል በጣም ከፍተኛ አገልግሎት ይሰጣል ማለት ነው። ከዛ ባሻገር የስኳር መጠንን በጣም ይቀንሳል። ውስጡ በጣም ከፍተኛ የሆነ ስኳርን ለመቀነስ የሚያስችል ንጥረ ይዘት አለው። ስለዚህ የስኳር በተለይም ደግሞ ሁለተኛው የስኳር አይነት የምንለው ነገር በመቀነስ በጣም ትልቅ አስተዋጽኦ ይሰጣል። ይህን ይቀንሳል። አንዱ ትልቁ አገልግሎቱ እሱ ነው። ሁለተኛ ደግሞ አንጀት ላይ ሊፈጠሩ የሚችሉ ችግሮችን በከፍተኛ ደረጃ ይቀንሳል። ከፍተኛ የሆነ የውሃ መጠንና የፋይበር መጠን ወይም የጭረት መጠን በውስጡ ስላለው ይህም በማድረግ በጣም ትልቅ አስተዋጽኦ ይሰራል።
ከዚህ ውጭ ደግሞ በጣም ሎ ካሎሪ ፉድ ስለሆነ ብዙ ጊዜ ዌት ሎስ ላይ ወይም ደግሞ ክብደት መቀነስ ላይ የሚሰሩ ሰዎች ይህንን ምግብ በጣም ቢጠቀሙት በጣም ይመከራል እና በክብደት መቀነስ የሚፈልጉ ሰዎች ይህንን ወይም ደግሞ አበባ ጎመንን በጣም እንዲመገቡ ይመከራል ማለት ነው። ከዛ ባሻገር የልብ ህመምን በማስታገስ በጣም ትልቅ አስተዋጽኦ ይሰጣል። ልብ ላይ ያሉ ችግሮችን በጣም ይፈታል። ስለዚህ አበባ ጎመን ምግቦቻችን ውስጥ በተለያየ መንገድ በሾርባ መልክ፣ በአትክልት ተጠብሶ፣ በአትክልት ተቀቅሎ ኖርማሊ እየተጠቀምን ያስገባል ምግቦቻችን እንድንጠቀም መምከር እንፈልጋለን ማለት ነው። በቀጣይ ወደ ውድድሩ በራችኋለሁ። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 25 ደቂቃውን ጠቅማችሁ የቀራችሁ 10 ደቂቃ ነው። ቀድሞ የጨረሰ ያሸንፋል ማለት አይደለም። ቀድሞ የጨረሰ ሰው ዳኞቹ ቀድመው ይቀምሱለታል ነው። መልካም እድል፣ በርቱ። ግን ወደ ማጠቃለሉ መምጣት አለባችሁ። አሁን ድካማችሁ ከንቱ እንዳይቀር። አንዴ የምነግራችሁን ነገር በደንብ አዳምጡ። የተሰጣችሁ 6ቱ ግብአቶች ሼፎቹ ፊት የሚቀርበው ምግብ ላይ ጣዕሙ መኖር ስላለበት 6ቱ ግብአት እንዳይረሳ። ሌላ መጨመር ደግሞ መብታችሁ ነው። በኋላ የእናቴ መቀነት አደናቀፈኝ አይሰራም። የዛሬው ሼፍ ዚማጀት ውድድር ኪችኑ ቀልጧል። በቃ በጣም ኃይለኛ ውድድር እየተደረገ ነው። መጨረሻውን ለማየት በጣም ጓጉቻለሁ። ይሄን ውድድር ከአባይ ቲቪ በተጨማሪ ማየት የምትፈልጉ ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። በዚህ ውድድር ላይ ደግሞ መታችሁ ተወዳድራችሁ መሸለም የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ቴክስት አድርጉልን። እንጠራችኋለን። ትሸለማላችሁ፣ ትማራላችሁ። እንወዳችኋለን። የቀራችሁ 4 ደቂቃ ነው። ፍጥነት በጣም ያስፈልጋል። የነ ጌራ ወርቅ ግሩፕ ሳህኖቻቸውን ደርድረዋል። 4 ደቂቃ ብዙ ነው። እነ ጥንዶቹም ብዙ የቀራቸው ነገር ያለ አይመስለኝም። በርቱ። ተወዳዳሪዎች የቀራችሁ 2 ደቂቃ ብቻ ነው። 2 ደቂቃ ብቻ። ሁለት ደቂቃ ማለት በጣም ትንሽ ስለሆነ ፍጥነት የግድ ነው። እንዳትረሱ፣ 6ቱ ግብአቶች እንዳይረሱ።
1 ደቂቃ ተኩል ነው የቀረው። ጥያቄው የዛሬ ተወዳዳሪዎች ሼፎች ናቸው ወይስ እውነት ለቤት ብቻ የሚሰሩ ናቸው የሚለው ነው ለመስማት የጓጓሁት። የቀረው 1 ደቂቃ ብቻ ነው። ምንም ነገር እንዳትረሱ፣ ጥንቃቄ አድርጉ። 30 ሰከንድ። ኧረ ራስሽን አውጪ። እሱን ተይው፣ ጥሩ እያወጣ ነው እንዴ። ሰርቶ እንዳልሰራ ልታረጊው ነው እንዴ? ይልቅ ተጠንቀቁ። 20 ሰከንድ ነው የቀረው። ምንም ነገር እንዳትረሱ። 10 9 8 7 6 5 4 3 2 1 0 አለቀ። በቃ ማንኪያ ምናምን ብዙ የሚያሳስብ አይደለም። የነ ጥንዶቹ ግሩፕ የዳኞቹ ውሳኔ ነው። ምንድነው የዳኞቹ ውሳኔ እምለው? አንዱ ሰዓት ላይ አንዱን የአበባ ጎመን አውጥተውታል። የማብሰል ሂደት ከሌለ ዳኞቹ ተመካክራችሁ ለመቅመስ ፍቃደኛ ከሆናችሁ ሌላ እንትኑ ላይ የምታረጉትን ነገር እናንተ ታረጋላችሁ። ግን ድካማቸው ታይቶ ቢቀመስ እንትኑ ይለቅ ያለውን ነገር ተመካክረን እንትላለን። ብሮኮሊ መብሰሉን ይቀጥል። ግን ያሰቡት እንትን ብለዋል፣ አጥፍተዋል፣ ምድጃውን አጥፍተዋል። እኔ ያልኩት ሰዓት ላይ እንዲቀርብላቸው ፍቃድ ይሰጣቸው ነው፣ ሰዓቱ ስላለቀ። እናመሰግናለን ለሼፎቹ። አንዴ ሌላ በሰዓት አጠቃቀማቸው ላይ ምናምን ያለው ነጥብ አያያዝ እንዳለ ሆኖ ግን የመጡበትን ድካማቸውን እንዲያውቁት ነው። ለምንድን ነው አግባብ ያለውን ነገር ማትጠቀሙት? አዎ ማድረግ ብቻ ነው። ማድረግ ብቻ ነው። ሌላ ነገር ማድረግ አትችሉ። ሌላ ነገር ማድረግ አትችሉ። ጨው ማድረግ ቀድም ነበር። አይ ዳቦ ላረግ ነው። ዳቦ ግድ የለሽ ታዩ። ዳቦ ደግሞ እነሱ አሁን ጠዋትም በሻይ በልተው ነው የመጡት ዳቦ። አይ የተሰጠኝን ግብአት ምን ክሪስፒ ብሬዱ ወይ በቃ እሱም አይሆን እሱ አይሆን። እሱን ምን እናደርጋለን? ያው በኋላ እኛም ቦታ እንዳይዝብ ብዬ እዚህ ጋር አስቀምጨው ልጨምረው ነበር። አዎ በቃ እንበለዋለን እኛ። ችግር የለም እሱን እንበለዋለን። የተወደዳችሁ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች ውድድራችን ደስ በሚል በዚህ መልኩ ተጠናቋል። የመጀመሪያ የሚቀመሰው ምግብ የነ ጌራ ወርቅ ግሩፕ ነው። እነ ጌራ ወርቅ ለሼፎቹ ያቀርባሉ። ሼፎች የነ ጌራ ወርቅን ግሩፕ ምግብ ቀምሰዋል። ከቀመሱት ይባል ድብ ይመታል ፍርሃቱ ምናምን ማለት ምን እንደሚሉ አብረን እንሰማለን። ሼፍ ፍስሐ በቅድሚያ እንኳን በደህና መጣችሁ። ያው ከመጀመሪያው የአሰራር ሁኔታ ስንጀምር እቃውን የሚያስፈልጋችሁን ግብዓት ከማቅረብ አንጻር እና ምን እንደምትሰሩ ደግሞ መጀመሪያ ማሰባችሁ የምታቀርቡት እንድትወስኑ አድርጓችኋል እና በጣም ጥሩ ነበረ። እያንዳንዱ የምግብ ግብዓት በአግባቡ ተጠቅማችኋል። ጥሩ የስራ ቅንጅት ነበራችሁ። ምድጃውንም በአግባቡ የተጠቀማችሁት፣ ንጽህናችሁም ከሞላ ጎደል ጥሩ ነበር። ምንድነው ከስር በተወሰነ መልኩ እቃ አለማንሳት ማለት ይሄ አካባቢው በጣም ጽድት እንዲል ከስር እቃ አለማንሳት፣ እሱ ብቻ ትንሽ እንደ ክፍተት ነበረ። ከዛ ውጭ ግን ሩዙን ከመቀቀሉ በፊት ለክታችሁ ዘፍዝፋችሁ አጥባችሁ ምናምን ያ በጣም የፕሮፌሽናል የሆነ አሰራር ነው የሰራችሁበትና እሱ በጣም ያደነኩት ፓርት ነው።
ሌላኛው ሁለተኛው ያደነኩላችሁ ኩከምበሩን ከመቀላቀል በፊት መቅመስ። ምክንያቱም ምሬት አለው የለውም ብሎ ይሄን መገንዘብ ራሱ መቻል በጣም ጥሩ ነገር ነውና እሱም ጥሩ ነገር ነው። ግን ሌላው ምንድነው ከደህንነት አንጻር የወሰዳችሁት ጥንቃቄ በጣም አነስ ሲል ነበር። ለምሳሌ በጣም ነው አንድ ወቅት ላይ የተሳቀቅ ነው በመስራት ሂደት ቃሪያውን እጅሽ ላይ ልክ አንቺ ጋር ነበር እና እጅሽ ላይ አምልጦ ነበር። በጣም ለጥቂት ነው የተረፈሽ እና በተአምር ምን ጊዜም የሚከተፍ ነገር መሬት እንትኑ ላይ መክተፊያው ላይ አድርጎ መክተፊያው ላይ ነው ማለቅ ያለበት። ያ ምንድነው የመቆረጥ አደጋ ሊከተል ይችላል ማለት ነው። ሌላኛው ሁለተኛው አቮካዶን በቢላ ከማውጣት የሚመረጠው ከተከፈተ በኋላ በማንኪያ ማውጣት። በቢላ ነበር ስታውጪ የነበረው ምክንያቱም በስቶ እጅሽን ሊበሳው ይችላል እና ያ ደግሞ እጅ ላይም እንደገና ንክኪ ይበዛበታል። አቮካዶ ያው በጣም ለስላሳና በተፈጥሮ ምርጥ የሆነ ምግብ ነው። ነገር ግን ስንሰራ ደግሞ የሚገባውን ጥንቃቄ ማድረግ ይገባልና እነዚህን ነገሮች በደንብ መጠንቀቅ ያስፈልጋል። ከዛ ውጭ የምግብ ውህደቱ አቀራረቡ ጥሩ ነው። ግን አሁን እዚህ ውስጥ ዋናው ግብአት አሳ ነው አይደለ? እዚህ ግብአቱ ላይ ጎልቶ መታየት የነበረበት ማን ነው? አሳው ነው። አሁን ሩዙ በጣም ትልቁን ቦታ ወሰደ። ቀጥሎ ሰላጣውን፣ አሳው ሶስተኛው ነው የሆነው። ምን ጊዜም ምግብ በምትሰሩበት ጊዜ በዋነኛነት የተሰጣችሁ ግብአት የሚጎላ ሆኖ ሌሎቹ አጃቢዎች ደግሞ እሱን ተከትለው ነው መምጣት ያለባቸው። ይሄ ካልሆነ በስተቀር ከሞላ ጎደል የሰራችሁበት መንገድ ጥሩ ነው። ውጤቱን በጋራ የምናየው ነው። አመሰግናለሁ። ሼፍ ቅድስት እንኳን በሰላም መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። መጀመሪያ ስትጀምሩ ፈርተን ነበር። ብዙ እቃ ነበረ ፒክስ ታደርጉ የነበረውና ይጠቀሙታል አይጠቀሙትም የሚባለው ሀሳብ ውስጥ ገብተን ነበረ። ግን በአግባቡ ተጠቅማችሁታል። እንደተባለው ሳህኑ ላይ ጎልቶ የታየው ያንኛው ምግብ ነው። ሩዝና ሳላዱ በዛ። ስለዚህ ሜንዲሹ የሚመስለው ምኑ ነው? ሩዙ ነው። ሌላ የአሰራር ሂደታችሁ ላይ የመዝረክረክ ነገር ነበረ። ካሮት ልጣችሁ እዛ ቴብሉ ጋር ነው። ሽንኩርት ልጣችሁ እዛው ነው። የሆነ አንድ ሳህን ከጎን አድርጋችሁ እዛ ላይ ብትልጡት ለእናንተም ንጹህና ቀላል ይሆንላችሁ ነበረ። የሆነ ሰዓት ገፋፉ ነበረ ሁላ እቃ ለማንሳት ምናምን። እቃው ብዙ ስለሆነ ጠረጴዛችሁ ቢዚ የሆነባችሁ። እሱ አንድ አስተያየት ነው። ሌላ ያለኝ አስተያየት ምንድን ነው? አሳውን ስታጥቡት ቆንጆ ማርኔት ስታደርጉት ስትቀመሙት አሪፍ ነበረ። ግን አሁን ሳላዱ ላይ ስንመጣ ምንም ቴስት የለውም። በደንብ አልተቀመመ። ፍላት የሆነ ቴስት ነው ያለው። የአሳው አጠባበሳችሁ፣ እሳቱን አጠቃቀማችሁ ቆንጆ ነው ሁሉም ነገር። ውጤቱን የምናየው ይሆናል። ሼፍ ማተቤ እሺ፣ በመጀመሪያ እንኳን ወደ የኢትዮጵያ ምርጥ ሆና ወደ አባይ ቲቪ የሼፍ ዚማጀት የምግብ ዝግጅት ውድድር በደህና መጣችሁ ሁላችሁንም። የኩኪንግ ቴክኒካችሁን ማድነቅ እፈልጋለሁ። በተለይ ይሄ መጥበሻችሁን ማኔጅ ያረጋችሁበት መንገድ፣ እሳቱን በደንብ ኮንትሮል ያረጋችሁበት መንገድ፣ የሆነ ሰዓት እንዲያውም ስታነሳ ውስጥ ቀንሰው ጨምረው ነበርና የኩኪንግ ቴክኒካችሁ በጣም ግሩም ነበር። እሱ ጥሩ ነገር ተመልክቻለሁኝ። ሌላኛው ክሬቲቪቲያችሁ በተለይ የተሰጠውን ፊዚካል ቼንጅ ይፈልግ ነበር። ዳቦውን በእጃችሁ ነው እንትን አርጋችሁ ከሳላዱ ጋር ሚክስ ያርጋችሁ የፈቱሽ ሳላድ አይነት ነገር እንደምንለው ነው። ምንም እንኳን ያ ነው ለማለት ባያስችለንም ግን እሱን ክሬቲቪቲያችሁን ያው ወድጀዋለሁ። ፕሬዘንቴሽኑም ቆንጆ ነው። ትንሽ የፖርሽን ባላንስ ነው እንትን የሚለው። ከዚህ ውጭ ይሄ ማክሮ ፉድ የምንለው አለ። ለምሳሌ አሳው ፕሮቲን፣ ራይዙ ካርቦሃይድሬት፣ እኛው ቫይታሚን። ስለዚህ ሶስቱ ማክሮ ፉድ ይላሉና አንድ ፕሌት ላይ እንዲኖሩ ሪኮመንድ ይደረጋል። ሶ ገብቷችሁን ሳይገባ ያኛውን ፕሬዘንት ያደረጋችሁበት መንገድ። ስለዚህ ፖርሽኑ ነው እኔ ጥያቄ። ፊሽ እንዳለው ፖርሽኑ አሳው ከፍ ብሎ ሌሎቹ ግን አነሳነስ አንድ አራተኛ ነው መሆን መቻል ያለባችሁ። እሱ ነገር ይሄውን ባይ ነኝ። ከዚህ ውጭ አሳው ልክ ሶስ ላይ ስለተጨነቃችሁበት ነው ጣሙ ቆንጆ የሆነው እንጂ መጀመሪያ ላይ ፕሪኩክ ከማድረጋችሁ በፊት በደንብ ሲዝኒንግ መደረግ ይችላል። ግን ሶስ ላይ በደንብ ስለተጨነቃችሁ ጣሙ ቆንጆ ነው። ትንሽ ሳላዱ ካልሆነ በስተቀር ራይዙና ፊሹ ቆንጆ ቴስት አለው። ስለዚህ እኔ ለኔክስት ማስተካከል አለባችሁ ብዬ የማስበው እነሱ እንዳሉት የቆሻሻ ወጋገዳቸው፣ አንድ የማሪኔሽን ቴክኒካችሁን ትንሽ ቫልዩ አድ ማድረግ፣ ሶስተኛ ቴብል ማኔጅመንት በደንብ መስራት አለባችሁ። ቴብል ማኔጅመንት እድለኛው ናችሁ ካለፋችሁ። ስለዚህ ይሄን ነው እንትን የምለው። አንድ ኮሜንት ሰጥቼ ይሄ ጤና አዳም የጠቀባችሁበት መንገድ
ደረቅ የሰጠናችሁ ሆም ብለን ነበር። ስለዚህ ኢንፊውዝድ ኦይል የሚባል አለ። ኢንፊውዝድ ኦይል ማለት እሱን ደረቅ ነገር በዘይቱ መጥበስ ማለት ነው። ስለዚህ ደረቅ ሀረብ ነገር ቢሰጣችሁ በዘይት ስትጠብሱት ጣዕሙን ማን ይወስደዋል? ዘይት። ያን ዘይት መልሳችሁ ለምትፈልጉት ፐርፐስ ታውሉታላችሁ ማለት ነው። ስለዚህ ያቺኛዋን ቴክኒክ ብትጠቀሙ ኖሮ አሪፍ ነበር። ከዚህ ውጭ ከሞላ ጎደል አሪፍ ነው። ውጤቱን በጋራ አብረን እናያለን። የሼፎቹን አስተማሪና ገንቢ አስተያየት ለነ ጌራ ወርቅ ግሩፕ የተሰጠውን ሰምተናል። አሁን ደግሞ የጥንዶቹን ምግብ ለሼፎቹ አቅርበን እንዲሁ እንማራለን። የትም እንዳትሄዱ። ሼፍ ማተቤ ሬዲ ትመስለኛለህ? ጨርሻለሁ። እኛም ለመስማት ቸኩለናል። እሺ ብያለሁ። እንኳን ደህና መጣችሁ ብያለሁኝ። ሁለት ነገር ላይ በጣም ደስ ስላለኝ እንደው ማመስገን ስለፈለኩ ነው። ቴብል ማኔጅመንት እና ሃይጂን ላይ የነበራችሁን ነገር ከልብ ማመስገን እፈልጋለሁ። አንዴ ሞራል ይገባችኋል። በቃ የሚገርም ስራ፣ የሚገርም ኦርጋናይዝድ፣ በቃ ጽድት ያለ ነገር ነበር የምናየው። ምንም አንድ ነገር እንከን ለማውጣት እንኳን ይቸግራል። የነበራችሁን እንትና ቴብል ማኔጅመንት እና ሃይጂናችሁን ድጋሚ ማመስገን እፈልጋለሁኝ። ኦርጋናይዝድ የሆነ ስራ ነበር ስትሰሩ የነበረው። በቃ በጣም የተጠና ኦርጋናይዝድ የሆነ ስራ ነበር ስትሰሩ የነበረው። የምግባችሁ አቀራረብ ከለርፉል ነው፣ ደስ ይላል አቀራረቡ። በጣም ቴስቲ ነው አሳው እውነት ለመናገር እናንተ ጋር እንደ አንድ እንትን ያያችሁ እንደ እናንተ እንትን እንዳትሉ ትንሽ የሆነ ከሆነ ሰዓት በኋላ እንደደበራችሁ ፊታችሁ ላይ ይታወቃል አይደል? እሱ ግባት እንትን ስላራችሁ የደበራችሁ አይን ነገር ያው ይረሳል። ግን ለእናንተም ለተወዳዳሪዎች አንድ መልእክት ማስተላለፍ የምፈልገው በመጀመሪያ ደረጃ ቦክስ ውስጥ ያለው ነገር በደንብ ይታይ። ከዛ ምን እንስራው ተመካከሩ። በቃ የሆነች ደቂቃ ያህል አውሩት። ምን እንስራው? ሳላድ እናርገው፣ ስናክ እናርገው፣ ሳንዱች እናርገው፣ ራፕ እናርገው፣ ሜንዲሽ እናርገው ወይስ ምን እናርገው የሚለውን መጀመሪያ ወደ አእምሯችሁ አምጡት። ልክ ያ አእምሯችሁ ውስጥ ሲያልቅ 35 ደቂቃ አይደለም 20 ደቂቃ ሊበቃ ይችላል፣ በደንብ ኦርጋናይዝድ ከሆናችሁ። ስለዚህ መጀመሪያ የምትሰሩት ነገር በደንብ ከወሰናችሁ በኋላ ግባት ፒክ ወደ ማድረግ ትሄዳላችሁ። ካልሆነ ግን ከዚህ ፒክ ያደረጋችሁት ግባት መልሶ ነው በርደን የሚሆንባችሁ። እንደውም እናንተ ግባት አላበዛችሁም፣ እነሱ ነበር ፈርቼ የነበረው። ስለዚህ ባላችሁ ግባት አብቃቅታችሁ ለመስራት ሞክራችኋል። ጥሩ ነው የሰራችሁበት መንገድ። ስለዚህ ኔክስት እድለኛ ሆናችሁ ካለፋችሁ ታይም ማኔጅመንት እና የግባት አጠቃቀም ላይ በደንብ ስሩ። ከዚህ ውጭ ግን ኦቨርኦል ያለው ነገር ደስ ይል ነበር፣ ወድጀዋለሁ። መልካም እድል። ቴንክ ዩ ሼፍ ቅድስት እንኳን ደህና መጣችሁ። በጣም ያስደመማችሁን የንጽህና ጉዳይ አንደኛ። በቃ ምንም ነገር ሲሰራ ያው መጀመሪያ ንጽህና አይደለም የሚታየው፣ በጣም ደስ የሚል ንጽህና። አቀራረባችሁ፣ ፕሬዘንቴሽኑ የሚያምር ነው። የአበባ ጎመኑ አበሳሰሉ ቆንጆ፣ ቴክስቸሩ ከለሩን ያልቀየረ ጥሩ አድርጋችሁ ነው ያበሰላችሁት። ግን ያው እንደተባለው ሰዓት አልበቃችሁ። መሀል ላይ ተዘናጋችሁ። ትንሽ እንዳጀማመራችሁ አሪፍ ነበር የምትጨርሱት። መሀል ላይ ትንሽ ዘንጋ አላችሁና ያው የተሰጣችሁን ግባት ወደ መርሳቱ ሄዳችሁ። ቴስቱ አንደኛ ነው። ውጤቱን ያው በጋራ የምናየው ነው የሚሆነው። ሼፍ ፍስሐ እሺ፣ እንኳን ደህና መጣችሁ። ያው አብዛኛውን ነገር እነሱ ጠቅሰውታል። በአጠቃላይ አፈጻጸማችሁ የቤት ውስጥ ያለውን የአሰራርና የኑሮ ሁኔታችሁን እዚህ ያሳያችሁትና በጣም ደስ የሚል መናበብ፣ ደስ የሚል መግባባት፣ ጥሩ የሆነ ሁኔታ ነው ያየ ነው። በጣም አሪፍ ነበረ። ከመጀመሪያው ጀምሮ እቃውንም የሚያስፈልጋችሁን እቃ ያው ሳታበዙ በመጠን ነው ያቀረባችሁት። ስለዚህ በመጠን ማቅረባችሁ ደግሞ የተሻለ ስራውን በደንብ ትሰሩታላችሁ የሚል ግምት ነበረኝ እኔና በኋላ ላይ ነገሮቹ የተቀየሩ ሄዱ። አሳው ላይ በጣም ትኩረት ወሰዳችሁ። አሳውን ጥሩ አድርጋችሁ አጽድታችሁታል፣ ጥሩ አድርጋችሁ አዘጋጅታችሁታል ለመጥበስ። ግን ስትጠብሱ ነው ስህተቱ የተጀመረው። ስትጠብሱ ያው ብዙ ሰው የሚመስለው በጣም መጥበስ ማጣፈጥ ይመስላል። ግን አሁን ምንድነው በጣም ማቆየታችሁ መጥበሻው ላይ በጣም ብዙ ዘይት እንዲወስድ አደረጋችሁት እና የብስኩትነት ባህሪ ነው ያለው። ይሄ ካሳነቱ ወጥቶ ብስኩት ሆኗል። ያ ምንድነው ዘይቱ አፍ ላይ ጣም ይፈጥራል፣ ግን ጤነኛ አይደለም። ምክንያቱም ተመጋቢው ብዙ ዘይት ወደ ውስጡ እንዲወስድ ያደርጋል። ሁለተኛ ኢኮኖሚውንም ያባክናል፣ ብዙ ዘይት ስለሚጠጣ ማለት ነው። እና ከዛ አንፃር ይሄን ማስተካከል አለባችሁ። ይሄ መጥበስ ማጣፈጥ አይደለም፣ በአግባቡ ማብሰል ነው።
ጥሩ የሚሆነው ማለት ነው። እና ከዛ አንጻር እሱን ማስተካከል ያስፈልጋል። ከዛ ውጭ ግን ንጽህናችሁ ያው እንዳሉት ነው፣ ምንም ጥያቄ የለውም። ቴብላችሁ በጣም ሲጀመር ጀምሮ እስከ መጨረሻው በጣም ጥሩ ነበር። ማተቤ እንዳለው ግብአቶቹን አይቶ በዚህ ምን እንስራ የሚለው ነገር የመጀመሪያ ውይይታችሁ ቢሆን ኖሮ ምናልባት አንዷ ግብአት አትረሳም ነበር። የአንዷ ግብአት መረሳት የድምር እንትኑን ሊቀንሰው ይችላል የሚል ግምት አለኝ። ግን ዞሮ ዞሮ ድምር ውጤት ስለሆነ አናውቅም ማን እንደሚያልፍ። ግን ዞሮ ዞሮ ግን እነዚህ ነገሮች ብታስተካክሏቸው በጣም አሪፍ ይሆናል። ሌላኛው ምንድነው ወደ ፕሌት ከመሄዱ በፊት ወደ ሳህን ከመሄዱ በፊት የሚደረገው ምግብ በጣም ንጹህ መሆኑን ቼክ ማድረግ ያስፈልጋል። ከመጥበሻው ወደ ሳህኑ ሲደረግ ማለት ነው። አሁን እኔ ጋር የኩከምበሩ የመጨረሻው አይኑ ይሄ ከስር ያለው አለ አይደለ የማይበላው ፓርት እሱ አለ። እንደገና ደግሞ የአበባ ጎመኑ ላይ ጥቁር ነገር አለው። እነዚህ ነገሮች የሳህኑን ውበት ወይም ሙሉነት ጎዶሎ ያደርጉታል። ግን ጣዕሙ የድምር ጣዕሙ ጥሩ ነው እንትኑ ማለት ነው። የከለር ውህደቱም በጣም አሪፍ ነው። ይሄ ምግብን ምግብ የሚያሰኙ ነገሮች ተሟልተውበታል። የተወሰኑ ጉድለቶች የተናገሩት ካልሆነ በስተቀር ከዛ ውጭ በጣም ጥሩ የኪችኑ ድምቀት ነበራችሁና ውጤቱን በጋራ ነው የምናየው። በጣም አመሰግናለሁ። ሼፎቹ ለሁለቱም ግሩፖች የሰጡትን አስተያየት ሰምተናል። በጣም አስተማሪ ነው። ግን የሚገርመው አንድ ነገር ልንገራችሁ። ብዙ ጊዜ የማያልፉትን በጣም ጥሩ ውድድር ስላደረጋችሁ ሁለቱም ግሩፕ በእጃችሁ መቀመሳችሁን ሼፎቹ አልተናገሩትም ዛሬ ዞሮ ዞሮ ካሜራው ላይ ስላለ ጥሩ ነገራችሁ ስለበዛ ነው እንጂ አተኩሮ የሚያዩት ይሄን ነበረ። ምን አለ እሱ ደግሞ ዝም ይብል ብትሉኝ እኔ ዝም ልል እችላለሁ። ካሜራው ግን ዝም አይልም። እንኳንም ሁለታችሁም ሆናችሁ አንዱ ላይ ብቻ ቢሆን ከባድ ተጽዕኖ የሚያደርገው አንዱ ላይ ነበር እና እንደሱ መቅመሱ ምንም አይደለም። ሁሉ ጊዜ ሼፎቹ እንደሚሉት መቅመሱ እውነቴን ልንገራችሁ እንደው ፕሮፌሽናል ሼፍም በችኮላ ሊቀምስ ይችላል። ግን ምንድነው የሚያደርገው? በቀመሰ እርግጠኝነት ሄዶ ይታጠባል። ያንን ነገር ይታጠባል። ዳኞች ምን እንደወሰኑ ለመስማት ሁላችንም ቸኩለናል። እስከዛ ግን የዳኞቹ ውሳኔ ውጤቱ እጃችን እስኪገባ ድረስ በጣም አጓጊ ነው። የዛሬው ከአስተያየታቸው እንደሰማኑ ማን እንደሚያልፍ ማን እንደሚሸይ ለማወቅ በጣም ከባድ ነው። ለምን ግብአት መርሳት ብሏል ሼፍ ፍስሐ። በነጥብ አያያዙ ላይ የሚቀነስ ነገር ይኖራል። ግብአት የረሳ ነጥብ ሲይዙ ስላለ የማን ነው ግን ጣዕሙ ነጥሮ የሚወጣው የሚለውን ዳኞቹ ውጤቱ እስኪሰጡን ድረስ ከእናንተ ጋር ግን ቆይታ አደርጋለሁ። በድጋሚ እንኳን ወደ ተወዳጁ አባይ ቲቪ እና የሼፍ ዚማጀት የምግብ ዝግጅት ውድድር ኑ ጣዕምን እንፍጠር ብለን ስንጠራችሁ አክብራችሁን ስለመጣችሁ እናመሰግናችኋለን። የመጀመሪያው ጥያቄ ለሁለታችሁም የሚሆነው እንዴት ተመዘገባችሁ? ከነ ጥንዶቹ ልጀምር። እሺ፣ እናመሰግናለን። እኛ የተመዘገብነው በቴሌግራም ነው። ቴሌግራም ላይ ቴክስት ያደረግን በዛ ምንድነው መልስ ሰጠን፣ ደግሞ ተደወለልን መጣን። እነ ጌራ ወርቅስ እንዴት ተመዘገባችሁ? እኔ ነኝ ማለት በአጭር ኮድ ምንድን ነው የሚባለው? በ9355 በ9355 ላይ ሲዜድ ብዬ ተመዘገብኩኝ። ከዛ በኋላ ከእህቴ ጋር አብረን መጣን ማለት ነው። አሁን በምን የስራ ዘርፍ ላይ ነው ያላችሁት ሁለታችሁ? እሺ፣ እኔ ከአንደኛው እህታችን ጋር የሀገር ባህል ልብስ ጥበብ ነው የምንሰራው ሽሮ ሜዳ። በዚህ አጋጣሚ እንግዲህ ቃል የምንገባው ለሼፍ ዚ ቆንጆ ልብስ ከላይ የሚለበስ ዘመነው የሚባለው እንደዚህ ሲባል ብናልፍም ብንወድቅም እነሱ ይሰራላቸው ይከፍላሉ በግማሽ ዋጋ። እንግዲህ የወደምን በግማሽ ዋጋ። አሁን ሜትር አምጡና እዚሁ በህዝብ ፊት እንደተባለ እዚሁ ልለታ። እሺ አንቺስ? እኔ አሁን ላይ እየሰራሁ አይደለም፣ በቤት ነኝ። እየሰራሽማ ነው ምግብ እየሰራሽ። ጥንዶቹ እናንተስ? እኔ የመንግስት ሰራተኛ ነኝ። የመንግስት ሰራተኛ እና ከስራ ወጥተህ በቃ ሮጠህ? አዎ፣ ያው ጠዋትም ማታ አግዛለሁ። ታግዛለህ? ጠዋትም ሰርተህ ነው የምትሄደው? ጠዋት አልሰራም፣ ግን ያው የታገዝ ነገር ካለ አግዛለሁ ጠዋት። ይሄ እኮ በጣም ዘመናዊነት ነው። ታውቃለህ? ዘመናዊነት ይሄ ነው።
እኔ በጣም ብዙ ጊዜ እንደዚህ አንዳንድ ነገር ላነሳ የምፈልገው ነገር አለ። ይሄን አጋጣሚ ተጠቅሜ ቃሎቹ መድገም አልፈልግም፣ ግን ብዙ ወንዶች አሁን ይሄ ቲክቶክ ከመጣ በኋላ በጣም ብዙ ባለሙያ ወንዶች እያየን ነው። በርበሬ የሚያዘጋጁ ሽሮ እንትን የሚሉ እንጀራ የሚጋግሩ ምናምን በጣም ትንሽ ሰው ነው የሚያመሰግናቸውና ብዙ ሰው ግን ያንቋሽሻቸዋል። ቁጭ ብሎ የማይበላ ነው የሚመስለው ሰው። እነዚህ አይነት ሰዎችን ማበረታታት ነው ያለባቸው አይደል? ሴቷ ብዙ ጫና ከሚያረፍባት የሚረዳ ወንድ ሲገኝ በጣም መመስገን ያለበትና አንተ ልትኮራ የሚገባ ምርጥ አባት ነህ። እሺ እንደዛ ነው። እንዴት ነው አንቺ ከሱ ምግብ የቱን ነው የምትወጂው አንቺ? ጥብስ ይሰራል። እኔም በጣም ጥብስ ጎበዝ ነኝ። እንዴ እንወዳደር ነው ያልከኝ? ጥብስ ስለምወድ አንድ ቀን ታበላኛለህ። አንቺስ ምን ስራ ላይ ነው ያለሽው? እኔ ቤት ነኝ። እንቺ ምን ጣጣ አለብሽ አንቺ? ዳኞቹ ደምረው ቀንሰው ውጤቱን በእጃቸው ይዘዋል። ይዤ እስክመለስ የትም እንዳትሄዱ። ውጤቱ ሊነገር ይነገር። ለእናንተማ ምን ችግር አለ? ለእኔ እኮ ነው ከባዱ። ችግር የለም። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር አንደኛው ግሩፕ 72 አንደኛው 85 አምጥቷል። የነ የጥንዶቹ ግሩፕ ወደሚቀጥለው ዙር አላለፉም። የጌራ ወርቅ ቡድን 85 በማምጣት ወደሚቀጥለው 18 ውስጥ ገብተዋል። ያለባችሁ መስሏችሁ ነው? እንደማናውቀው ነው። ግን የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ጥሩ ተሸናፊ የሚመረጥበት ጊዜ አለ አይደለም? ስንት እንደሆኑ አላውቅም፣ ግን ጥሩ ተሸናፊዎች ወደ 18 ውስጥ ከ18ቱ ሌላ የምንጨምርበት አሰራር ስላለ እናንተ ጸሎት ያላችሁ ምንድነው ማድረግ ያለባችሁ? ከዚህ በኋላ ከእናንተ የተሻለ ጥሩ ተሸናፊ እንዳይኖር አሜን አቤት እያላችሁ ማለት ነው። ጥሩ ተሸናፊው የሚገባበት የአሰራር ሂደት ስላለ ያ እድል ለእናንተ ቢሆን እኔ ከልቤ ደስ ይለኛል። በጣም ጎበዞች ናችሁ። በጣም ኑ እስቲ ሁለታችሁ ኑ በጣም እሺ። የምታኮሩ ባልና ሚስቶች በጣም ጽድት ያላችሁ ጸባያችሁ ምናችሁ የሚናገር ጀግኖች ናችሁ። እሺ ሼፎቹም ራሳቸው በእርግጠኝነት ነው የምነግራችሁ እናንተን መሸኘት በጣም ቅር እያላቸው ነው የሚሸኛችሁ። ግን የግድ ነው፣ አሸናፊና ተሸናፊ የግድ ይኖራል። እናንተ ግብአት ስለረሱላችሁ ምናልባት መጥፎ አይደላችሁም። በጣም የረቀቀ የአሰራር ሁኔታ ነው ያላችሁ ምናምን። የእነሱ ግን ግብአት መርሳት አስተዋጽኦ አድርጓል። ለኛም በርደኑን በርደኑን ማቀሏል። እንደገና ደግሞ ተጨማሪ የሆኑ ነገሮችን አሁን ሩዙ የለም፣ ሩዙን ሰርተዋል ምናምን። ስለዚህ ግልጽ የሆነ የሚታይ ነገር ነው። የተወደዳችሁና የተከበራችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች ውድድራችን በዚህ መልኩ ደስ በሚል መልኩ በዚህ መልኩ ተጠናቋል። እስከ ሳምንት መልካም ሳምንት። በጣም ነው የምወዳችሁ። ኑ ጣም እንፍጠር። ጤና ይስጥልኝ። በመጀመሪያ ካሮት፣ ሽንኩርትና ሰለሪ ገርደፍ አድርገን ውሃ ጨምረን በድስት እንጥዳለን። በመቀጠል አሳውንና የአበባ ጎመኑን ጨምረን እናበስላለን። ጎን ለጎን አረንጓዴ አተሩን፣ የታመሰውን ሰሊጥ፣ ነጭ ሽንኩርት፣ ቁንዶ በርበሬ፣ ጨውና ጤና አዳሙን የጠበስንበትን ዘይት ጨምረን አብረን በመፍጨት ማባያ ሶሱን እናዘጋጃለን። በመቀጠል የቀቀልነውን አሳ፣ ገውዝ፣ ጨው፣ ነጭ ሽንኩርት፣ ቁንዶ በርበሬና ግሪሲኒ ጨምረን በወፍራሙ እንፈጨዋለን። ከዚያም በትንሹ በክቡ እየጠፈጠፍን እናዘጋጀዋለን። በመጨረሻም በጋለ መጥበሻ ጠብሰን ማውጣትና ከተዘጋጀው ሶስ ጋር አሳምረን በዛሬ በተሰጠን ግብዓት እንዲያማረ ምግብ መስራት እንችላለን። እንወዳቸዋለን።